teresa, ያንን አንበሳ ግባበሉ ተነሳ ያንን አንበሳ ክፈት በሉት በሩ የባህሩ ክፈት በሉት በሩ የባህሩ እንገባለን አሰብ ልንወስድ ወደብ እንገባለን አሰብ ልንወስድ ወደብ ኢትዮጵያ ሀገሬ እድለኛዋ መሬቷ በረከት ሰማይ ሙሉ ውበት ቃል እንገባለን ለእናት ሀገራችን ወደቡ ይመጣል ታሪክ ይለወጣል ገባ በሉ ተነሳ ያንን አንበሳ። ሰላም ጤና ይስጥልን የተከበራችሁ የአድማጭ ተመልካቾቻችን እንዴት ናችሁ? የሳቱን ወሬዎች ከዚህ እንደሚከተለው እናቀርብላችሁ። በትምህርት ዘርፍ አወቃቀር ላይ ቅሬታ አለን የሚሉ ተማሪዎች አዲስ አበባ ዩኒቨርሲቲን በሕግ ሊጠይቁ ነው ተባለ። ጉዳዩን የፈለጉበት ቦታም መውሰድ እንደሚችሉ አዲስ አበባ ዩኒቨርሲቲ ያሳወቀ ሲሆን በራስ ገዝነት ሂደት ላይ የሚገኙ አዲስ አበባ ዩኒቨርሲቲ የነበሩትን ኮሌጆችና የትምህርት ፕሮግራሞች እየቀነሰና እያጠፈ በመምጣት ቅሬታ ያላቸው ተማሪዎች በሕግ ሊጠይቁት መሆናቸውን ነው ለሪፖርተር የተናገሩት። ዩኒቨርሲቲው እርምጃው ተገቢ እንዳልሆነ የእነሱ አስተያየት ያልተጠየቀበትና ግልጽነት ያልታየበት ነው የሚሉ የዶክትሬት ዲግሪ ተማሪዎች ቅሬታቸውን በተለይም ለተለያዩ መንገዶች ማለት ነው ለዩኒቨርሲቲው ቢያቀርቡም ተገቢውን ምላሽ ባለማግኘታቸው ነው በሕግ ለመጠየቅ የመጨረሻ ድርሻ ላይ መድረሳቸውን የተናገሩት። ለሪፖርተር አስተያየታቸውን የሰጡት የዶክትሬት ዲግሪ ተማሪዎች ራሱን ችሎ ያለውን የአገር ልማት ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ ስር እንዲስተዳደር ሲደረግ ዩኒቨርሲቲው የሄደበት ርቀት ግልጸኝነት የጎደለው ከመሆኑ ባሻገር ኮሌጁ ለምን ፈረሰ በሚለው ጉዳይ ላይ ምላሽ የሚያስፈልገው ቢሆንም እስካሁን ድረስ ምላሽ ሊሰጠን አልቻለም ብለዋል። የሩሲያ ዩክሬን ጦርነት ከጀመረበት ጊዜ አንስቶ ሞስኮ ከ900 ሺህ በላይ ወታደሮቿን አጣለች ተባለ። ሩሲያ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 በዩክሬን ላይ ሙሉ ወረራውን ከጀመረችበት ጊዜ አንስቶ በጦርነቱ 905,940 ወታደሮቿን አጣለች ሲል የዩክሬን ጦር ኃይሎች አጠቃላይ ስታፍ በዛሬው ዕለት ነው ያስታወቀው። ቁጥሩ ባለፉት ቀናት ብቻ የደረሰውን 1180 የሩሲያ ጦር አባላት ሞትን ያጠቃልላል ተብሏል። ቁጥሩ እንግዲህ በጣም የሚገርም ነው። በነገራችን ላይ የሩሲያን ጉዳይ ዩክሬን ስታወራ መዛነፍ እንዳለም ታሳቢ ማድረግ ታደምጡ ነው የምንፈልገው። እንደ ዘገባው ከሆነ ሩሲያ 10,425 ታንኮችን፣ 21,670 የታጠቁ ተዋጊ ተሽከርካሪዎችን፣ 41,824 ተሽከርካሪዎችንና የነዳጅ ታንኮችን፣ 25,190 የመድፍ ስርዓቶችን፣ 1,341 የሮኬት ማስወንጨፊያዎችን፣ 1,117 የአየር መከላከያ ዘዴዎችን፣ 370 አውሮፕላኖችን፣ 335 ሄሊኮፕተሮችን፣ 72 መርከቦችን፣ 30,759 ሰው አልባ አውሮፕላኖችን ወይም ድሮኖችን እንዲሁም 28 መርከብ ጀልባና ሰርጓጅ መርከቦችን ማጣቷን እንዲሁ ዘገባ ያመላክታል። ነገር ግን ጉባለች ኢትዮጵያ ይህ ሁሉ ለጥፋት የተዘጋጀው ብዙ ገንዘብ ብዙ ዋጋ የተከፈለበት ነገር የሰውን ልጅ ለማዳን ቢደረግ ኖሮ እንዴት ይጠቅም ነበር? ዛሬም ለጦርነት ብዙዎች ይዘጋጃሉ። ለተጎዱ ሰዎች ግን ማንም አይዘጋጅምና ዓለም በልብ አልባዎች በትዕቢተኞች የተመራች መሆኑንም እንድትረዱልኝ ማሳሰብ ፈልጌ ነው። የእውነት ፓርቲ አመራር ህወሓትን ለማስወገድ የተጀመረውን የትጥቅ ትግል እንቅስቃሴ እንደተቀላቀለ ተሰምቷል። ለህወሓት ቡድን ወግነን ጊዜያዊ አስተዳደሩን አናፈርስም በማለት ተቃውሞ ያሰማው ከአርሚ 26፣ 43 እና 44 የተውጣጡ 7 የታጣቂ ቡድኑ አባላት ሙሉ ትጥቃቸውን ይዘው በመጥፋት የህወሓት ቡድንን እንደማይደግፉት በስፋት መረጃዎች እየወጡ እንደሆነ ተሰምቷል። ሩዋንዳ ጥቃት ልትፈጽምብኝ አቅዳለች ሲሉ የብሩንዲ ፕሬዚዳንት ተናገሩ። የብሩንዲ ፕሬዚዳንት ሩዋንዳ ሀገራቸውን ለማጥፋት ማቀዷን ታማኝ መረጃ ማየታቸውን ተናግረዋል። ፕሬዚዳንት ኤቫሪስ ንዳይሺሚየን በተጨማሪም ሩዋንዳ ከ10 ዓመታት በፊት በብሩንዲ መፈንቅለ መንግስት ለማድረግ ሞክራለች። አሁን በዲሞክራቲክ ሪፐብሊክ ኮንጎ ምን እየሰራች እንዳለ የሚታይ ነው ሲሉ ገልጠዋል። ሩዋንዳ የፕሬዚዳንቱን አስተያየት አስገራሚ በማለት ሁለቱ ጎረቤቶች ከ1 ዓመት በላይ ተዘግቶ ለነበረው የጋራ ድንበራቸው የጸጥታ እቅድ ላይ ትብብር እያደረጉ መሆናቸውን አጥብቃ ተናግራለች። የተባበሩት መንግስታት ድርጅት ብዙ ማስረጃዎች ቢያቀርብም ከሩዋንዳ ወታደሮች ጋር በመሆን በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰፊ ቦታዎችን የተቆጣጠረውን
አዎም 23 አማጺ ቡድንን ማስታጠቅና መደገፏን ሁልጊዜም ሩዋንዳ ትክዳለች። ፕሬዚዳንት ንዳዬ ሺሚዬ ከኤም 23 ጋር የሚመሳሰል የውክልና ኃይል ነው ያሉት እና ብሩንዲን ለማተራመስ በሩዋንዳ እየተደገፈ ካለው የሬድ ታባራ አማጺ ቡድን ጋር ያለውን ግንኙነት ስጋታቸው እንደሆነ ገልጠዋል። ኮንጎዎች ሩዋንዳን እንደምትገድል በሩዋንዳውያን መገደልን አይቀበሉም። የብሩንዲ ሰዎች ተዋጊ ናቸው። እናም አሁን ሩዋንዳን ለማጥቃት ምንም እቅድ የለንም። ችግሩን በውይይት ለመፍታት እንፈልጋለን። የንዳዩ ሺሜን አስተያየት ዋና መነሻ የሰላም ጥሪና በሁለቱ ሀገራት መካከል የተደረሰውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ነበር። ቀደም ባሉት ዓመታት የተፈረመው የሰላም ስምምነት ግን እንደ ብሩንዲ ገለጻ በሩዋንዳ አልተከበረም። የ2015 መፈንቅለ መንግስት ያደረጉት ሰዎች ወደ ሩዋንዳ ሰዎች ያው እንዳሉ ማለት ነው። የንዳፊ ሸምን አስተያየት ዋና መነሻ የሰላም ጥሪና በሁለቱ ሀገራት መካከል የተደረሰውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ነበር። ቀደም ባሉት ዓመታት የተፈረመው የሰላም ስምምነት ግን እንደ ብሩንዲ ገለጻ በሩዋንዳ አልተከበረም። የ2015 መፈንቅለ መንግስት ያደረጉት ሰዎች ወደ ሩዋንዳ ተደራጅተው ሸሽተዋል። ሩዋንዳ አሳልፋ ሰጥታ ለፍርድ እንዲቀርቡ ከተቀበለች ችግሩ ያበቃ ነበር ስትል ብሩንዲ ተደምጣለች። ከ180 ሺህ በላይ ኢትዮጵያውያን የኮዲንግ ስልጠና ወስዷል ተባለ። ከ180 ሺህ በላይ ኢትዮጵያውያን የኮዲንግ ስልጠና መውሰዳቸውን የተገለጸ ሲሆን ከ580 ሺህ በላይ ኢትዮጵያውያን ደግሞ የኮዲንግ ስልጠና እየወሰዱ ነው ተብሏል። ስልጠናውን እያጠናቀቁ ከ180 ሺህ በላይ ዜጎች የምስክር ወረቀት ማግኘታቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። የዲጂታል ስራ ክህሎት ማሳደጊያ ፕሮጀክት በኢትዮጵያ መንግስትና በተባበሩት አረብ ኤሚሬቶች ትብብር የተዘጋጀ መሆኑን ታውቋል። ፕሮጀክቱ በቀጣዮቹ 3 ዓመታት 5 ሚሊዮን ኢትዮጵያውያንን በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ በዳታ ሳይንስና አርቲፊሻል ኢንቴሊጀንስ መሰረታዊ የዲጂታል ክህሎቶች እንዲጨብጡ ያስችላል ተብሏል። ኢትዮጵያ ከፈረንሳይ የልማት ኤጀንሲ 28.5 ሚሊዮን ዩሮ ድጋፍ አገኘች ተባለ። ኢትዮጵያ የኢኮኖሚ ማሻሻያ አጀንዳዋን ለመደገፍ ከፈረንሳይ የልማት ኤጀንሲ ኤኤፍዲ 28.5 ሚሊዮን ዩሮ ነው ድጋፍ ያገኘችው። ስምምነቱ 25 ሚሊዮን ዩሮ የበጀት ድጋፍና 3.5 ሚሊዮን ዩሮ ደግሞ የቴክኒክ ድጋፍ ያካትታል ተብሏል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ እንደገለጹት ይህ ድጋፍ የኢትዮጵያን የሕዝብ የግል ሽርክና የመንግስት የልማት ድርጅቶች ማሻሻያና የፋይናንስ ዘርፍ ተደራሽነትን ለማጠናከር ይረዳል ብለዋል። እንዲሁም ለውጤታማ ፖሊሲያዊ ትግበራ ተቋማዊ አቅምን ለማሳደግ አስተዋጽኦም ይኖረዋል ነው ያሉት። የፈረንሳይ የልማት ኤጀንሲ ኤኤፍዲ የሀገር ዳይሬክተር ሚኒስትር ሉዊንስ አንቶይን ሶቬት በበኩላቸው ኤጀንሲው የኢትዮጵያን የኢኮኖሚ ለውጥ ለመደገፍ ቁርጠኛ መሆኑን ገልጠዋል። ይህ ድጋፍ አስተዳደርን፣ ኢኮኖሚያዊ ዘለቀኝነትና የመንግስት ዘርፍ ቅልጥፍናን ለማጠናከር ያለመ መሆኑንም ጠቁመዋል። በአማራ ክልል ያለ ምንም የጸጥታ ችግር አጀንዳ ለማሰባሰብ መግባባት ላይ ደርሻለሁ አለ የሀገራዊ መግባባት ኮሚሽን ማለት ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያካሄድና አጀንዳ የማሰባሰቡ ሂደቱ ያለ ምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መድረሱን ተናገረ። የህዝብ ተወካዮች ምክር ቤት የካቲት 11 ቀን 2017 ዓ.ም ባካሄደው አስቸኳይ ስብሰባው የኢትዮጵያ ሀገራዊ ምክክር ኮሚሽን የ3 ዓመታት የስራ አፈጻጸም በማዳመጥ ያልተከናወኑ ተግባራትን ከግምት ውስጥ በማስገባት የኮሚሽኑን የስራ ዘመን ለ1 ዓመት ማራዘሙ ይታወሳል። ኮሚሽኑ ኃላፊነቱን እንዲወጣ በተጨማሪነት በተሰጠው የ1 ዓመት ጊዜ ውስጥ ከሚያከናውናቸው ተግባራት መካከል በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ማከናወን እንዲሁም በትግራይ ክልል የተባባሪ አካላት ስልጠና፣ የተሳታፊ ልየታና የአጀንዳ ማሰባሰብ ምክክር ምዕራፎች ማካሄድ የሚሉት ይገኙበታል ተብሏል። በመጨረሻም በተለይ በዚህ ወርና እስከ ሚያዝያ መጨረሻ የሙርሌ ታጣቂዎች የሚፈታተኑበት ወቅት ነው ተባለ። ምልክቶችንም እየታየ ነው ሲሉ እየመጡ ያሉ መሆናቸውን የጋምቤላ ክልል ነው ያስታወቀው። ከደቡብ ሱዳን በሚያዋስኑ ወረዳዎች ዘልቀው የሚገቡ የሙርሌ ጎሳ ታጣቂዎች የሚፈጽሙት ጥቃት አለመቆሙን፣ ወቅቱ ታጣቂዎቹ ለጥቃት የሚበረታቱበት መሆኑን የጋምቤላ ክልል ነው ለቴክቫ ኢትዮጵያ የተናገረው።
ታጣቂዎቹ ድንበር ጥሰው በመግባት ህጻናትና ከብቶችን ዘርፈው እንደሚወስዱና በተደጋጋሚም የሚነገር ሲሆን ቲክቫህ ኢትዮጵያ አሁንስ ጥቃቱ ቆመ ወይስ እንደቀጠለ ነው የሚል ጥያቄ ለጋምቤላ ክልል ጠይቆ ምላሽ አግኝቻለሁ ብሏል። የክልል ኮሚኒኬሽን ቢሮ ኃላፊ አቶ ኦጆሎ ጊሎ በሰጡት ምላሽ ሰውም ስለተደራጀ ትንሽ የቀነሰበት ሁኔታ አለ፣ ግን ታጣቂዎቹ አልፎ አልፎ ደግሞ ይመጣሉ ሲሉ ለቲክቫህ ኢትዮጵያ ተናግሯል። በተለይ በዚህ ወርና እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው። ኩሬዎች ስለሚደርቁ ለእነርሱ መምጣት አመቺ ይሆናል። አሁን ትንሽ ምልክቶች እያየን ነው፣ እየመጡ ነው ብለዋል። ከወር በፊት በአኮቦ ወንዝ አዋሳኝ ወረዳዎች በሙርሌ ታጣቂዎች ሊወሰዱ ከነበሩ 4 ልጆች ውስጥ ሚሊሻዎች ከታጣቂዎቹ ጋር ተታኩሰው 3 ህጻናት ሲመለሱ የአንዱ ህይወት በተኩሱ ወቅት እንዳለፈ አስታውቋል። ጋምቤላን ከደቡብ ሱዳን በሚያዋስኑ 4 ወረዳዎች በኩል እንደሚመጡ ጠቅሰው ይህን ሁሉ በጸጥታ አካል እንዲጠበቅ ማድረግ ትንሽ ይከብዳል ሲሉ ተናግረዋል። ክብደቱ ታጣቂዎች በቡድን ሳይሆን ተበታትነው 7-10 እየሆኑ ነው የሚመጡት ያሉት አቶ ኦጀሎ የአካባቢውን ማህበረሰብ በማደራጀትና በማስታጠቅ ራሱን እንዲጠብቅ ማድረግ አንዱ እየተወሰደ ያለ እርምጃ መሆኑን አስረድተዋል። በተለይ ታጣቂዎቹ የሚገቡባቸው በሮች ላይ የሁላችንም የጋራ ጥረት ያስፈልጋል። ይህን ሁሉ ድንበር በሰራዊት ለማስጠበቅ በጣም ሰፊ ቦርደር ነው ብለው የሁለቱ ሀገራት መንግስታት ደግሞ እየተወያዩ እንደሆነም ነው የተናገሩት።